ደጋግ ሰዎች ያለ ጊዜያቸው ሲሞቱ እናያለን። በጣም ክፉ የሆኑ ሰዎች ደግሞ እድሜ ጠግበው ይሞታሉ። ደግሞ እንዲሁ እግዚአብሔር ግን አሁን ያን ደግ ሰው ጎረቤት ሲልከው እሺ ለእናት ለቤተ ክርስቲያን የትም የማይታጣ ለእናቱ አንድ ፍሬ ልጅ እንዴት ያን ልጅ ይገለዋል ይባላል አትሉም እናንተ ራሳቸው? እነገሌስ ባበሳቸው ነው፣ እነገሌያው ምን አረጉ እንላለን። አንደኛ እነዚያ ሰዎች ተደብቀው የሰሩት ኃጢአት እንዳለ አናውቅም። ደግ ሰውን ሳይበላሽ ልውሰደው ብሎ ይወስደዋል። ጠማማውን ደግሞ ምን ያደርጋል መሰላችሁ? እንደማይመለስ ካወቀ እግዚአብሔር የባስ ክፋት ሳይጨምር ልውሰደው ብሎ ደግሞ ይወስደዋል። አባቶቻችን ሲተረጉሙ ደጋግ ሰዎች ከክፉ ሰዎች ጋር ለምን ይሰደዳሉ ብሎ ይተረጉማሉ። እንዴት ደጉ ገሌ ጠማማዎቹን ነገሌ ተቀምጠው ይባላል። እና ብዙ ጊዜ ይገርማችኋል ምእመናን፣ ሰው ቤተ ክርስቲያን ሲመጣ የሚመጣበትን ዓላማ ይዘነጋል። በጣም እኔ እንዲያው በዚህ አዝናለሁ ሁሉ ሰው መጥቶ ዝም ብሎ ታምረ ማርያምን ብቻ ሰምቶ ጸሪቀ መበለት ቀምሶ ስለሄደ የምጸድቅ ይመስለዋል። ልክ እንደ ታምረ ማርያም ፈርተን ተንቀጥቅጠን ልንሰማው የሚገባው ምንድን ነው? የክርስቶስ ወንጌል ነው። ቤተ ክርስቲያንንም በመናፍቃን አታሰድቧት። የማርያምን ታሪክ ብቻ ነው የሚሰሙ እንጂ ክርስቶስ ያስተማረውን ወንጌል አይሰሙም እያሉ ይሰድቡናል። ቤተ ክርስቲያን ወንጌል ያጎደለችባችሁ ይመስል አምላካችን ፈጣሪያችን ኢየሱስ ክርስቶስ ወጥቶ ወርዶ ተሰቅሎ ያስተማራትን ወንጌል ስፍራ ሰጥቶ ልብን ከፍቶ አይምሮን አደላድሎ መስማት ይገባል። እንድነው ምን ተመልከቱ። ስምዑኒ ሰብአ ሀገር ወይስማዕክሙ እግዚአብሔር አለ አንድ የጌዴዎን ልጅ። አገሩ ተጠቅሎ ባድማ ሲጠፋ ከፍ ካለ ተራራ ላይ ቆመና ምን አለ? የዚህ ሀገር ሰዎች ስሙኝ፣ እግዚአብሔር ይሰማችኋል አለ። ስሙኝ፣ ማን ይሰማችኋል አለ? በሉ እንጂ ሁላችሁም ስሙኝ በሉ፣ ስሙኝ በሉ። ማን ይሰማችኋል? በሉ ሁላችሁም ስሙኝ። ማን ይሰማችኋል? ስሙኝ በሉ። ማን ይሰማችኋል? ስለዚህ አሁን እግዚአብሔር እንዲሰማችሁ ስሙኝ። እሺ፣ እግዚአብሔር ይስማችሁ ሁላችሁን። አሁን እፌኑ ለክሙ ኖሎተ ዘከመ ልቤ፣ እንደ ልቤ የሆኑ ጠባቂዎችን እልክላችኋለሁ በሚል ርዕስ እንማማራለን። አንድ ጊዜ ላስብላችሁ፣ ቃሉ እንዲያዛችሁ ነው የማስደግማችሁ። እንደ ልቤ የሆኑ በሉ ጠባቂዎችን እልክላችኋለሁ። ሁለተኛ እንደ ልቤ የሆኑ ጠባቂዎችን እልክላችኋለሁ። ሶስተኛ እንደ ልቤ የሆኑ ጠባቂዎችን እልክላችኋለሁ። ትንቢተ ኤርምያስ ምዕራፍ 3 ከቁጥር 15 ላይ የተነገረ ኃይለ ቃል ነው። ተናጋሪው የሰራዊት ጌታ እግዚአብሔር ነው። ቃሉን የጻፈልን ደግሞ ነቢዩ ኤርምያስ ይባላል። ኤርምያስ ማለት ብርሃን ዘተፈነወ እምኀበ እግዚአብሔር፣ ከእግዚአብሔር የተላከ ብርሃን መስታወት ማለት ነው። ኤርምያስ ማለት ነቢዩ ኤርምያስ እስራኤል ባቢሎን ሲሰደዱ አብሮ የተሰደደ ነቢይ ነው። በመንፈስ ቅዱስ በማኅፀን እያሉ መንፈስ ቅዱስን ከተቀበሉ ቅዱሳን መካከል አንዱ ነቢዩ ኤርምያስም በማኅፀን እያሉ መንፈስ ቅዱስን የተቀበሉ ቅዱሳን የሚባሉት በጣም ጥቂቶች ናቸው። በብሉይ ኪዳን ካሉት 2 ነው በግልጽ ተጽፈው የምናገኛቸው፣ ኤርምያስና ዮሐንስ መጥምቅ። በኋላ እናታችን ቅድስት ድንግል ማርያም የእሷ መተካከል የሌለው ነው። በመንፈስ ቅዱስ ከማኅፀን ጀምሮ የተቀደሱ ጸጋን በማኅፀን የተቀበሉ ሰዎች ተብለው ይጠራሉ። እምቅድመ እፍጥርከ እምከርሰ እምከ አይመርኩከ፣ ገና ከእናትህ ማኅፀን ሳልሰራህ አውቅሃለሁ ብሎታል ኤርምያስ ምዕራፍ 1 ላይ። ወዘእንበለ ትውፃእ ቀደስኩከ፣ ከእናትህ ማኅፀንም ሳትወጣ ቀድሼሃለሁ፣ ሳትወጣ
አውቄሃለሁ ይላል። አውቄሃለሁ የሚለውን ወድጄሃለሁ ብለው ሊቃውንት ተርጉመውታል። ሳይወለድ የተወደደ፣ ሳይወለድ የተመረጠ፣ ሳይወለድ ጸጋ የተቀበለ ቅዱስ ኤርምያስ ነው። ሰው ሳይወለድ እንዴት ጸጋ ይቀበላል? ይሄ በጣም ለሁላችንንም ጥያቄ ሊሆንብን ይችላል። ሰው ሳይወለድ ጸጋ የሚቀበል ከሆነ እኔም ጸጋ ያላገኘሁት እግዚአብሔር ስላልመረጠኝ ነው የሚል ሕሊና ሊነሳ ይችላል። እግዚአብሔር ቀድሞ ለመረጠው ሰው ገና ሳይወለድ ይሰጠዋል። እኔን ደግሞ ስላልመረጠኝ አልሰጠኝም የሚል ሕሊና ሰይጣን ሊያስነሳ ይችላል። ደግሞ ሌላ ጥያቄ እንጨምርበት ከተባለ ደግሞ ምን ይነሳል? ደግሞ አይ እነ ኤርምያስን ገና ከእናታቸው ማኅፀን እንደመረጠ ዛሬም ቢሆን እግዚአብሔር ሊያጸድቀው የወደደውን ቀድሞ የወሰነለትን ያጸድቃል። ሊፈርድበት ያሰበውን ደግሞ ቀድሞ ስለወሰነበት ቢጾምም ቢጸልይም ቢሰግድም ጥቅም የለውም የሚል ሐሳብ ሰይጣን ሊያነሳ ይችላል። ግን እግዚአብሔር ሰውን ከመፍጠሩ አስቀድሞ ማንንም አንተ ሲኦል ግባ፣ አንተ ገነት ግባ ብሎ የፈረደበት ሰው የለም። እንደዚያ ከሆነ አስቀድሞ ወደደ ማለት ምን ማለት ነው ሲባል ዕውቀቱ ነው። እግዚአብሔር ኤርምያስ ጥሩ እንዲሆን ስለወሰነለት ወይም ስለወሰነበት የግድ ጥሩ ሆነ ማለት አይደለም። ሌላ ሰው ደግሞ ስለተወሰነበት ክፉ ሆነ ማለት አይደለም። እንደዚያ ሳይሆን ሰው የዘራውን ነው የሚያጭደው። እግዚአብሔር ሰዎች እንደሚከፉ ገና ሳይፈጥራቸው አውቆ ይወዳቸዋል። ዋጋቸውን እንደሚከፉ አውቆ ሲኦልን አዘጋጅቶላቸዋል። እንደሚስተካከሉ አውቆ ገነትን አስተካክሉላቸዋል እንጂ አትስተካከሉ ብሎ ግን አልወሰነባቸውም። አንተ ደግሞ የግድ ጻድቅ ብሎ አልወሰነበትም። ጻድቁ ክፉ እንዳይሆን እግዚአብሔር አልከለከለውም። ክፉ ጻድቅ እንዳይሆን አልከለከለውም። ተወስኖበት የተፈጠረም የለም፣ ተወስኖለት የተፈጠረም ሰው የለም። ሁሉም እግዚአብሔር በሰጠው ሜዳ ላይ ሩጦ ዘርቶ የሰበሰበውን ያንን ይመገባል ማለት ነው። መንግሥተ ሰማያት በሰው እጅ የተያዘች ናት። አንዳንድ ጊዜ ተደጋግሞ ይነገራል። ዛሬም ልጨምራችሁ። የ40 ቀን ዕድሌ ይላል ሰው አይደለም? የ40 ቀን ዕድልህን ትበላለህ፣ የ40 ቀን ዕድልህን ታገኛለህ ይላል ሰው አይደል? ምን ይመስላችኋል? በ40 ቀን ዕድል ሰው እግዚአብሔር ተወስኖበታል። ሰው የተወሰነልህን ብትለፋ ባትለፋ አታጣውም። ብትወጣ ብትወርድ ደግሞ የ40 ቀን ዕድል ያልሰጠህን አታገኝም ይላል አይደል? እንደዚህ አይነት ሰው የሰነፍ ጥቅስ ነው ይሄ። ምንድነው ለመሆኑ የ40 ቀን ዕድል የሚለውን ጥቅስ ምንጩ ምንድን ነው ስትሉ ይህንን የተናገረው የቤተ ክርስቲያን መምህር የሆነው ቅዱስ አትናቴዎስ ነው። ቅዱስ አትናቴዎስ ምን ይላል? ኦ ዘታወፅኦ ለሕፃን እምኀቆ የብሲ ወትፌንዎ ውስተ ከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ እንዘማይ ውእቱ ታረግኦ በጥበብከ ወበ40 ዕለት ትሰይሞ እመኒ ለነዲ ወመኒ ለብዕል ብሎ ይናገራል። ምን ይመሰላችሁ? አቤቱ ሕፃኑን ከአባቱ ወገብ ወይም ከአባቱ አብራክ የምትከፍለው፣ በእናቱ ማኅፀን የምታሳድረው፣ በረቂቅ ሰፋድል የምትጠቀልለው፣ ውሃ ሲሆን አርግተህ አካል የምትሰጠው፣ በ40 ቀን ለድህነትም ለሀብትም የምትሾመው አንተ ነህ ይላል። እንግዲህ ጽንስ በተጸነሰ በ40ኛው ቀን በእናቱ ማኅፀን ለሀብትም ለድሃም ለድህነትም ይሾማል፣ ለሲኦልም ለገነትም ይሾማል ማለት፣ ለእውቀትም ለድንቁርናም ይሾማል፣ ለክብርም ለውርደትም የሚሾመው በ40 ቀን ነው። ስለዚህ ትክክል ሆነ ማለት ነው አይደል እንዴ? ይህ መጽሐፉ ነው ያለ። እንግዲህ በ40 ቀን ለድህነትም ለሀብትም ለሊቅነትም ለድንቁርናም ለገነትም ለሲኦልም ትሾመዋለህ አለ። ምን ማለት ይመስላችኋል? አያችሁ፣ መጽሐፍ ዝም ብሎ ተነቦ የማይገባም ትምህርት ቤት የሚገባበት ምክንያት ይሄ ነው። ዝም ብሎ ሳንቲም የያዘ ሰው ሁሉ ዳቦ ገዝቶ መብላት እንደሚችለው ማንበብ የቻለ ሁሉ ጥቅስ መተርጎም አይችልም። መማር ያስፈልገዋል። ስለዚህ ተምሮም እንኳን በጸሎት ካልተያዘ ችግር ነው፣ በትሕትና ካልተያዘም ችግር ነው። ታዲያ ምን ይመስላችኋል? በ40 ቀን ለድህነትም ለሀብትም ተሾመዋል የተባለ ቢሰራ የሚበለጽግበትን እጅ፣ ባይሰራ የሚደይበትን እጅ ትሰጠዋለህ ማለት ነው። ስለዚህ በ40 ቀን ለሲኦልም ለገነትም ትሾመዋለህ ማለት ቢሰርቅ የሚኮነንበትን እጅ፣ ቢመጸውት የሚጸድቅበትን እጅ፣ ቢሰግድ የሚጸድቅበትን እግር፣ ወደ ክፉ ቢሮጥ የሚኮነንበትን እግር፣
ቢጾም የሚጸድቅበትን ቢበላ የሚኮነንበትን ሆድ ትሰጠዋለህ ማለት ነው። ስለዚህ አያችሁ አካሉ ተሰርቶ የሚያልቀው 40ኛው ቀን ነው። 40ኛው ቀን ላይ የሰው ልጅ እንደ ጭራ መስሎ በእናቱ ማህፀን አካሉ በሙሉ ተጠቃሎ ከእግር ጥፍሩ እስከ ራስ ፀጉሩ ያለው አካሉ ተሰርቶ ያልቃል። ከዚህ በኋላ 9 ወር ከ5 ቀን በእናታችን ማህፀን ስንኖር አካላችን ያድጋል እንጂ አዲስ አካል አይሰራም። ስለዚህ 40 ቀናችን ላይ ተሰርቶ ባለቀው አካል ብንማርበት ሊቅ ባንማርበት ደግሞ ድንቁርናን መያዝ እንችላለን። ሁሉንም የምናደርግበት አካል በዚያ ስለሚሰጠን የ40 ቀን እድልህን የተባለው እሱ ነው እንጂ እግዚአብሔር በ40 ቀን አንዱን ድሃውን አንዱን ሀብታሙን ብሎ በማንም ፈርዶ አይደለም እላችኋለሁ። ስለዚህ ከእናት ማህፀን ጀምሮ የመረጣቸው የሚባለው ፍጻሜያቸውን አይቶ የወደዳቸው ማለት ነው። እስከ መጨረሻቸው አይቶ የወደዳቸው ልክ አባታችን ብሩክ ተክለ ሃይማኖት አባታችን አቡነ ገብረ መንፈስ ቅዱስ ደግሞ ከሐዲስ ኪዳን በኋላ ከእናታቸው ማህፀን ጀምሮ ከተመረጡ ቅዱሳን አንዱ ናቸው። ለዚህ ማስረጃ ነገር ልንገራችሁ። ሰው እንጨት በጓሮው ካተከላቸው አትክልት ቀጥ ብሎ የወጣውን ወይራ ያይና ምን ይላል? ይሄ ለሞፈር ይሆነኛል ይላል አይደለም እንዴ? ጠማማውን ደግሞ ይላል ይሄ ለእጀታ ይሆናል ይላል አይደለም? ይሄ ለእጀታ ይሆናል። ምንም ደግሞ የማይፈለጠውን ደግሞ ይሄን ቢያንስ ወይ አከስለዋለሁ ይላል አይደለም እንዴ? በሳት አቃጥለዋለሁ ይላል። አወጣጡን እያየ ማለት ነው። መጨረሻውን እያየ ቀጥ ብሎ እስከ ጫፉ የወጣውን ያይና ይሄ ለቀንበር ጥሩ ነው ይላል ገበሬው ማለት ነው። አወጣጡን አይቶ ማለት ነው። ስለዚህ ይሄ ምን ማለት ነው? ይሄ የገበሬውን ዕውቀቱን ነው እንጂ የሚያሳየው አንተ ጠማማሁን አንተ ቀጥ ያልክ እንጨቱን ብሎ በእንጨቶቹ ላይ አልፈረደም። ሁሉም እንጨቶቹ ቀጥ ብለው እንዲወጡለት ይፈልግ ነበረ። ግን ተጣሞ ያገኘውን ምን ያደርጋል? ስራ ይሰጠዋል። ቀጥ ያለውንም ስራ ይሰጠዋል። እግዚአብሔርን በማንም አልወሰንም። እንደዚህ ነው ሐኪም። ሌላ ምሳሌ ልጨምርላችሁ። ሐኪም ልቡ መተንፈስ የደከመን ሰው ወይም ደግሞ የደም ዝውውሩ ችግር ያለበትን ሰው ወይም ሁለቱ ኩላሊቶቹ ወደ መጨረሻ መበላሸት ላይ ያለውን አይቶ ምን ይላል? ይህ ሰውዬ በ5 ቀን ሊሞት ስለሚችል ወደ ቤታችሁ ተመለሱ ይላል። አሁን እንደዚህ ሲል ይህ ሰውዬ መሞት አለበት ብሎ መወሰን ነው እንዴ? መሞት አለበት ሳይሆን እንደሚሞት አውቆ መናገር ይባላል። እግዚአብሔርም ማንንም ሰው ክፉውን ሆኖ አይወስንበትም። እግዚአብሔር ሸንጋይ አምላክ አይደለም። እንደዚያ ቢሆን ኑሮ አንተ ሲኦል ግባ አትረባም ብሎ ገና ሳንፈጠር ቢወስንብን ኑሮ እንዴ ለምን ይቀልድብናል? እግዚአብሔር ይቀልዳል እንዴ? ለምን ጾሙ ይለናል? ለምን ስገዱ ይለናል? ለምን ንስሐ ግቡ ይለናል? ለምን ስብከት ያሰብከናል? ለምን መጽሐፍ ይጽፍልናል? ለምን ቅዳሴ ያስቀድሳል? ለምንድን ነው የሚያስወቅሰንስ? አንድ ጊዜ ወስኖብን የለ እንዴ? ግን እግዚአብሔር እንደዚያ ያለ አይደለም። ሸንጋይ አምላክ አይደለም። እግዚአብሔር በማንም ላይ አይሸነግርም። ስለዚህ ሰው ወጥቶ ወርዶ መንግሥተ ሰማያትን ይወርሳል፣ ሲኦልንም በእጁ ማድረግ ይችላል። ወደ ወደደው እንዲሰማራ ፈቃድን ሰጥቶታል። ለጽድቅም አያስገድድም እግዚአብሔር፣ ለክፋትም አያስገድድም። ከዚህ የተነሳ ፍጻሜያቸውን ታይተው ከተመረጡት ውስጥ አንዱ ነቢዩ ኤርምያስ ነው። አቡነ ተክለ ሃይማኖትም እንዲሁ፣ አቡነ ገብረ መንፈስ ቅዱስም እንዲሁ ከእናታቸው ማኅፀን ገና ሳይወለዱ የተመረጡ ናቸው። እነዚህ እንዲመረጡ ያደረጋቸው ኋላ የሚሰሩት ስራ ገና ሳይሰሩት አስመረጣቸው ማለት ነው። ኋላ ተመልከቱ፣ በደንብ አድርጋችሁ ስሙ። ኋላ ገና የሚሰሩት ስራ ገና ሳይሰሩት አስመረጣቸው። አንዳንድ ጊዜ እግዚአብሔር ተመልከቱ፣ ትንንሽ ልጆችን ከእናታቸው ማኅፀን ይወስዳቸዋል። አንዳንድ ጊዜ ሰው ልቅሶ ሲል አሁን ይሄ ልጅ ምን አረግ እንደው እግዚአብሔር አንዳንድ ጊዜ ይላል እንዴ ይህን የ3 ዓመት ዝርዝር የሚቀጨው እንደው እግዚአብሔር እንደው አንዳንድ ጊዜ እንደው ይላል። እንደውም ገበሬው ምን ይላል መስላችሁ? ከአንድ እግዚአብሔርስ ይሻላል ገበሬ ዝርዝሩን አያጭድም ሳያፈራፍር ይላል። አሁን እግዚአብሔር ጋር ትግል ማለት ለቅሶ ላይ ነው እንደዚህ የሚለው ማለት ነው። ትክክል አይደለም። ስለዚህ ገበሬ የደረሰለትን የሚያጭድ እግዚአብሔር ለእግዚአብሔር እኮ ያ ልጅም ደርሷል። የ3 ዓመት ልጅ ቀርቶ ዕለት የተወለደው ልጅ ሲወለድ እግዚአብሔር የገደለበትን ምክንያት ያውቃል። ለምን ይመስላችኋል? ይሄ ልጅ መጨረሻ ላይ እንደሚከፋና ሲኦል እንደሚገባ ካወቀ እግዚአብሔር ሳይበላሽ ልውሰደው ብሎ በጊዜ ይሸክፈዋል ማለት ነው። የእግዚአብሔርን ጥበብ ፈጽሞ የሚያውቅ የለም በእውነቱ ማለት ነው። ኃጢአተኛን ሰው ራሱ ተመልከቱ። አንዳንድ ጊዜ ደጋግ ሰዎች ያለ ጊዜያቸው ሲሞቱ እናያለን። በጣም ክፉ የሆኑ ሰዎች ደግሞ እድሜ ጠግበው ይሞታሉ። ደግሞ እንዲሁ እግዚአብሔር ግን አሁን ያን ደግ ሰው ጎረቤት ሲልከው እሺ
ለእናት ለቤተ ክርስቲያን የትም የማይታጣ ለእናቱ አንድ ፍሬ ልጅ እንዴት ያን ልጅ ይገለዋል ይባላል። እንዴት ደጉ ገሌ ጠማማዎቹን ነገር የተቀምጠው ይባላል። እኛ የምናውቀው ነገር እኮ ፈጽሞ የለንም። ግን ተመልከቱ፣ ደግ ሰውን ሳይበላሽ ልውሰደው ብሎ ይወስደዋል። ጠማማውን ደግሞ ምን ያደርጋል መሰላችሁ? እንደማይመለስ ካወቀ እግዚአብሔር የባስ ክፋት ሳይጨምር ልውሰደው ብሎ ደግሞ ይወስደዋል። ሁላችሁ ክፋት የሚጨምረውን መቆየቱ ለሚጠቅመው ዕድሜ ይጨምርለታል። ቆይቶ ክፋት ከመጨመር ውጭ ለማይመለስ ሰው ደግሞ የባስ ክፋት እየጨመረ ፍዳ ከምጨምርበት ትንሽ ጽድቅ ሳለችው ያችን ጨርሶ ሳያጠፋት ልውሰደው ብሎ እግዚአብሔር ይወስደዋል ማለት ነው። የእግዚአብሔር ጥበቡ ፈጽሞ የማይመረመር ነው የሚባለው ለዚህ ነው። ስለዚህ ከእናታችን ማኅፀን ጀምሮ እንደሚገባ ሁላችንም ጠንቅቆ ያውቃል። ኤርምያስንም እንዲሁ መረጠውና ከዚያ በኋላ ነቢዩ እስራኤላውያን ወደ ባቢሎን ሲወርዱ እሱም አብሮ እንዲሰደድ አደረገ። አባቶቻችን ሲተረጉሙ ደጋግ ሰዎች ከክፉ ሰዎች ጋር ለምን ይሰደዳሉ ብለው ይተረጉማሉ። ደጋግ ሰዎች ለምን ከክፉ ሰዎች ጋር ይሰደዳሉ? አሁን አትሉም እናንተ ራሳችሁ? እነገሌስ ባበሳቸው ነው፣ እነገሌያው ምን አረጉ እንላለን። አንደኛ እነዚያ ሰዎች ተደብቀው የሰሩት ኃጢአት እንዳለ አናውቅም። ሁለተኛ ደግሞ ደጋግ ሰዎችም ከክፉ ሰው ጋር መሰደድ እንዳለባቸው እግዚአብሔር ያውቃል። ለምን? አይ እግዚአብሔር ለይቶ መፍረድ የማይችል ፍርደ ገምድል ስለሆነ አይደለም። ታዲያ ለምንድን ነው ለክፉ ሰዎች መከራ ሲመጣ ደጋግ ሰዎችም አብረው መከራ የሚቀበሉ ሲባል? ለዚህ ምን ይመልሳሉ አባቶቻችን? አንደኛ መከራ ባለበት ክብር አለና ለወዳጆቹ ክብር ለመጨመር ሲፈልግ አንድ። ሁለተኛ ክፉ ሰዎች ሲሰደዱ ወይም ኃጢአተኛ ሰዎች መከራ ሲበዛባቸው ከመከራው ብዛት የተነሳ ሃይማኖታቸውን እንዳይክዱ ደጋግ ሰዎች አብረው መሰደዳቸው እንዲያስተምሩ ነው ይላል። እንዲያስተምሩ አብረው እንዲሰደዱ ይደረጋሉ። ሶስተኛ ደግሞ ክፉ ሰዎች ሲሰደዱ ደጋግ ሰዎች አብረው የሚሰደዱበት ምክንያት እነዚያ ክፉ ሰዎች በተሰደዱ ጊዜ ለመመገብ፣ ለማስተማር። በመጋረጃ እኔ አላስተምርም ወይ ወደዚያ ይሻላል። አንድ ሰውዬ መጋረጃ ጋርደው ይሰብካሉ አሉ። መጋረጃ ጋርደው መጋረጃ ተጋርዶ ነው የሚሰብኩ። ለካ ህዝቡ ጨርሶ ጥሏቸው ሄዷል። በኋላ ጥሏቸው ሄዶ ሲጨርሱ ወስብሐት ለእግዚአብሔር ብለው ይገርማቸዋል እኮ ዘወር ብለው ሲያዩ 3 ሰዎች ብቻ ቆመው ይሰማሉ። ሰው ሁሉ የት ሄዶ ነው? ሄደ እኮ የኔታ ረፍዶ ሄደ ቤቱ፣ ሰው ቤቱን ሄዷል አሏቸው። እናንተስ ለምን ቆማችሁ እንዲያው ሲሏቸው ስለት እንዳለበው ብለን ነው እኛም የቆምነው አሉ ይባላል። ስለዚህ ጥላችሁኝ እንዳትሄዱ፣ ጥለዋ ጥብቆ ሲጋርድ ጥሩ አይደለም እንዴ? ማየት አለብኝ እናንተን። እሺ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እነዚያ ሰዎች ሲሰደዱ በተሰደዱበት ሀገር የተሰደደውን ሕዝብ እንዲያጽናኑ፣ እንዲመክሩ፣ እንዲመግቡ፣ እንዲፈውሱ ደጋግ ካህናትን ደጋግ አባቶችን ከክፉ ሰዎች ጋር አብሮ እንዲሰደዱ ያደርጋቸዋል ማለት ነው። ኤርምያስም አብሮ የተሰደደ ሰው ነው። መጀመሪያ ቢነግራቸው እስራኤል አልሰማሉ። ከኤርምያስ ጋር አንዱ ዋናው ጠባቸው ተው እግዚአብሔርን አትበድሉ ሲላቸው እምቢ ብለው በደሉ። ኋላ ሲበድሉ እግዚአብሔር ምን አለ? በቃ ኤርምያስ አልሰማ ካሉ እግዚአብሔር ስደት አመጣለሁ ብሏል ብለ ንገራቸዋል። እግዚአብሔር ስደት አመጣለሁ ብሏል አላቸው። አይ አንተ እንደው አንድ ቀን የኛን ደግነት፣ የኛን ጤንነት፣ የኛን ሰላም ተናግራተው ሁልጊዜ ማታወራነህ እንደው ወግድ አንተን አንሰማም ብለው አባረሩት። ኋላ የሐሰት ነቢያት መጡና ሰላም ነው፣ አይዟችሁ ሰላም ነው፣ ከዛሬ ወር 2 ወር 3 ወር በኋላ ሰላም ይሆናል ማለት ጀመሩ ማለት ነው። ኋላ ኤርምያስ አረ ውሸት ነው አለ። ይሄ ነገር ውሸት ነው። ሰላም ሳይኖር ሰላም ይሏቸዋል። ምንም ሰላም የለም፣ ስደት ነው ቀጥሎ የሚያለ አላቸው። አንተ አንድ ቀን ደግ ነገር ተናግራት ተቆም ውጣ አሉት። ጭራሽ አንድ ቀን ተመልከቱ፣ ቀንበር አድርጎ መጣ ኤርምያስ። እንዲህ አድርጎ ቀንበር አድርጎ አሁን እኔ ቀንበር አድርጌ እሑድ ቀን ልሰብክ መጣም ትላላችሁ። አበዱ እንግዲህ እነዚህ መነኮሳት ደግሞ ብለው አትሉ። ከዛ ይሄን ቀንበር አድርጎ መጣ። ምንድን ነው ይሄን ምን ደግሞ አድርገህ የምትመጣ ደግሞ ሲሉት እንደዚህ ከባድ የሆነ የመከራ ሸክም አመጣለሁ ብሏል የሰራዊት ጌታ እግዚአብሔር አለ። ወደዚያ አድ ብለው ቀንበሩን ቀምተው ሂድ አንተ ወደዚያ ብለው ሰደዱ። በሌላ ቀን ደግሞ የሐሰት ነቢያት ደግሞ ይመጡና ሰላም ነው፣ አይዟችሁ ሰላም ነው፣ የሰላም ሰዓት ሊመጣ ነው ይላል። አሁን
አሁን እኮ ችግር እኮ ነው በየመንደሩ የሚወራው ማለት ነው። አሁን መጥቶ ሰሞኑን እንደሰማችሁት ኢንተርኔት ተዘግቷል አይደል? አልተዘጋም? በጣም ጥሩ ነው በእውነት ማለት ነው። እንኳን ተዘጋ። ምክንያቱም የወሬኛነታችን መጠን ነው የሚያሳየው በእውነቱ ይሄ ማለት ምን ያህል ወሬ እንደሆነ በየኢንተርኔት። እኔ እኮ የገዳም ባይታዊ ጠፍቷል ዛሬ፣ የኢንተርኔት ባይታዊ ግን ሞልቶናል በእውነቱ ማለት ነው። የበረሃ አባቶች እንዲህ ብለዋል፣ የዛሬ እንትን ሰላም ይሆናል። እንዲሁ እኮ አይደረስ እኮ ነው። የበረሃ አባቶች በኢንተርኔት ማን አገኛቸው? እንዲሁ እኮ ጽሑፍ ድንቅ እኮ ነው በእውነቱ ማለት ነው። የበረሃ አባቶች እንዲህ አድርጉ ብለዋል። የበረሃ አባቶች ሰሊጥ ግዙ ብለዋል አላሉ? የበረሃ አባቶች ኑግ ግዙ ብለዋል አላሉ? እንደዚህ ፈጽሞ አላሉ። አንዱ ሰላም ይመጣል ይለናል፣ አንዱ ሁከት ይመጣል። ስለዚህ ኤርምያስ ምን አለ? ከፋም በጀም አላቸው፣ ሰላም የሚመጣው ከተስተካከላችሁ ብቻ ነው። ካልተስተካከላችሁ ሰላም የለም፣ ውሸት ነው አላቸው። እንዲያውም የእንጨቱን ቀንበር ብታስተውኝ የብረት ቀንበር ይዤ እመጣለሁ ብሎ ዞ መጣ። ከዚያ በኋላ ተነግረው አልሰማሉ። መጨረሻ ላይ ምን አላቸው? እስራኤል ብነግራችሁ አልሰማ ስላላችሁ የ70 ዘመን መከራ መጥቷል። ወደዚያ ስትሄዱ እንግዲህ ዱላም እንዳትገጥሙ፣ ጦርነት እንገጥማለን አትብሉ፣ ምንጣፋችሁን ተሸክማችሁ ቀጥ ብላችሁ ባቢሎን ውረዱ አላቸው። እዚያ ወረዱ። እዚያ ሌሎቹ በውሸት እያጽናኑ በውሸት እየደለሉ አይዟችሁ አይዟችሁ እያሉ ዛሬ ከቤተ ክርስቲያን ሰውን አስወጥተው እንደወሰዱብን መናፍቃን፣ አይዟችሁ ሰላም ነው፣ ስለ ኃጢአት አትጨነቅ፣ ኃጢአተኛ ብትሆንም ችግር የለም፣ ምንም ኦርቶዶክስ ሸክም ናት እያሉ ያቀለሉ እየመሰሉ ሸክም እየጨመሩብን፣ መከራ እያመጡብን፣ ስርዓት እያቃለሉ ሁሉ ነገር አቃለን 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 እኛም ቀለን እንድንናቅ ያደረጉን እንደዚህ አይነት የሐሰት ነቢያት ናቸው። ትንቢተ ኤርምያስ ምዕራፍ 23 ላይ እነዚህ ነቢያት ምን ይላቸዋል? እለ ይሰርቁ ቃሌ ይላቸዋል። ቃሌን የሚሰርቁ የቃሌ ሌቦች ናቸው፣ ራሳቸውን የሚያሰማሩ ነቢያት ናቸው፣ የውሸት ሰላምን ይሰብካሉ ብሎ ይህንን ይነግራቸዋል። ኋላ ምን አላቸው መስላችሁ? እዚያ ከወረዱ በኋላ እንዲህ አላቸው፣ ተመየጡ ሀቤ፣ ተመልከቱ ኦ ደቂቅ እለዋል፣ ከዳተኞች ወንጀለኞች ትውልድ ሆይ ወደ እኔ ተመለሱ ብሏችኋል የሰራዊት ጌታ እግዚአብሔር። ወአነ እቀኔክሙ፣ እኔ በፍቅር በሰላም እገዛችኋለሁ፣ ልቡናችሁን ወደ እኔ መልሱት። በስደት ዓመት አገር 70 ዓመት ስደት ካሉበት ነው ይሄ የተነገራቸው። ወደ አገራችሁ የምመልሳችሁ እናንተ ወደ እኔ ከተመለሳችሁ ነው። እናንተ ከኔ ወደ እኔ ካልተመለሳችሁ፣ ልባችሁ ከኔ እየራቀ እጅ እግራችሁ ከኔ ሸሽቶ በእጃችሁ እየሰርቃችሁ በእግራችሁ ወደ ክፋት እየሮጣችሁ በልቡናችሁ ቂም እየቋጠራችሁ በአካላችሁ እያመነዘራችሁ ይህን ሁሉ እያደረጋችሁ ልቡናችሁ ከኔ ርቆ እናንተ ከኔ ፊታችሁን አዙራችሁ እኔም ወደ አገራችሁ ወደ ርስታችሁ አልመልሳችሁም ብሏል። ወደ እኔ ተመለሱ ብሏችኋል የሰራዊት ጌታ እግዚአብሔር። ወደ እኔ ከተመለሳችሁ ግን አንድ መንጋ አድርጌ እኔ አንድ እረኛ አሆናችኋለሁ። ወወስደክሙ ውስተ ጽዮን፣ ወደ መጠጊያችሁ ወደ ከተማችሁ ወደ ኢየሩሳሌምም እመልሳችኋለሁ። እፌኑ ለክሙ ኖሎተ ዘከመ ልቤ፣ እንደ ልቤ የሆኑ እረኞችን ጠባቂዎችን እሾምላችኋለሁ። ወይርኡክሙ በጥበብ ወበአእምሮ፣ እነዚያ እኔ የምልክላችሁ እረኞች በጥበብ በእውቀት ያስተዳድሯችኋል፣ ይመሯችኋል። እንደኔ ልብ ያሉ እረኞችን እልክላችኋለሁ አላቸው። እንግዲህ አላችሁ የላችሁም? እረኞች እግዚአብሔር ይህንን ዓለም የሚጠብቅበት 2 እረኞች አሉት። አንዱ ቤተ መንግሥት ነው፣ አንዱ ቤተ ክህነት ነው። ሁለቱም እግዚአብሔር ነው የሚመራቸው። ተቀብቶ የነገሰ ንጉሥ ባይኖርም ቤተ መንግሥትን የሚመራው እግዚአብሔር ነው። ሌባ ባለስልጣናት ሊኖሩ ይችላሉ ቤተ መንግሥት ውስጥ፣ ግን ሌቦችም እንዲነሱ የሚያደርግ ግን እግዚአብሔር ነው። ያ ማለት ግን እግዚአብሔር ሌባ ያስነሳል ማለት አይደለም። ሰው ሲከፋ ሌባ ሲነሳ እግዚአብሔር ዝም ይላል ማለት ነው። ገብቷችኋል አይደለም? ሌባ ሲሾም፣ ዘራፊ ሲሾም፣ ነፍሰ ገዳይና ዘረኛ ሲሾም እግዚአብሔር ዝም ይላል ማለት ነው። ስንስተካከል ደግሞ ደጋጎቹ እንዲበቅሉ ረድኤትን ይልክላቸዋል ማለት ነው። ስለዚህ በቤተ መንግሥትም
በጥበብ ወበአእምሮ በጥበብ የሚዳኙ ሰዎች ወበአእምሮ በእውቀት የሚዳኙ እንደኔ ልብ አድርገው እግዚአብሔር ምን ይላል፣ እግዚአብሔር ይከፋው ይሆናል እያሉ የሚፈርዱ እግዚአብሔርን እያዩ የሚያስተዳድሩ እግዚአብሔርን እያዩ የሚመሩ እግዚአብሔርን እያዩ የሚፈርዱ ለሕዝቡ እንደ እግዚአብሔር ሐሳብ የሚኖሩ ሰዎችን አስነሳላችኋለሁ፣ ዳዊትን ዘሩባቤልን አስነሳላችኋለሁ አላቸው። ዳዊትን ይወዱ ስለነበረ ከዳዊት በኋላ የነገሰውን ሁሉ ዳዊት ዳዊት ይሉታል። እንደ ልቤ የሆኑ እረኞች። በዚህ ዓለም ነገሥታት የሚጎላቸው አንድ ዕውቀት ይጎላቸዋል፣ ሁለት ጥበብ ይጎላቸዋል። ጥበብ ሰሎሞን በጥበቡ የእናንተ አማርኛ መጽሐፍ ሰርቆ ወስዶብናል። መጽሐፉ የእኛ መጽሐፍ ነበረ። አሁን ደግሞ ተፍቆ ሊሆን ይችላል አላውቅም። ሁለት ሴቶች ተጣልተው ነበር አይደለም? ሁለት ሴቶች በአንድ ቤት ሲኖሩ ምንድነው አማርኛ መጽሐፍ የብልሁ ዳኛ ፍርድ ተብሎ የተማራችሁት ማለት ነው። ያ እኮ መጽሐፈ ሰሎሞን ነው ያለ ማለት ነው። መጽሐፈ ነገሥት ላይ ነው ያለ፣ መጽሐፍ ቅዱስ ላይ ነው ያለ። ሰሎሞን እንዳይሉትማ የክርስቲያን መጽሐፍ ሊሆን ሆነ የብልሁ ዳኛ ፍርድ ስሙን ለውጠው ማለት ነው እንጂ እኮ ከመጽሐፍ ቅዱስ ነው ያለ ታሪኩ። ስለዚህ ሁለት ሴቶች ምን አደረጉ? በአንድ ቤት ሲኖሩ ሁለቱም ልጅ ወለዱ አይደለም? ሲኖሩ አንዲቱ ሰነፊቱ ከልጇ ላይ ተኛችበት ሌሊት። ያ ልጅ ሞተ። ቀስ ብላ የራሷን የሞተውን ልጅ ወስዳ ለጓደኛዋ አስታቅፋ የባልንጀራዋን ደህናውን ልጅ ይዛ ተኛች። ከዛ በኋላ ሌሊት ስትነሳ ያ ልጅ ሙቷል። አይ ይሄ ልጅ የኔ ነው አለች። የኔ ነው፣ ያችም የኔ ነው፣ ያችም የኔ ነው፣ ያችም የኔ ነው አለ። አሁን ምን ያስፈልገዋል? ይሄ ጥበብ ያስፈልገዋል። በጥበብ የሚመሩ ነገሥታትን እሰጣችኋለሁ ያለው ለዚህ ነው። ፍርድ ለይተው የሚፈርዱ ማለት ናቸው። አይዲያ እንግዲህ ዙሮ ዙሮ ልጁ ይደግና ኋላ ወይ ሁላችሁንም ይጦር ነበር የሚል የዛሬው ቢሆን ወይም ደግሞ የሚያደርገውን አናውቅም። እንግዲህ ዕውቀት የለማ ጥበብ የለም። ዝም ብሎ ቀድሞ የደረሳቸውን መረጃ ይዘው የሚፈርዱ ናቸው በዚህ ዓለም ያሉት። ከዛ ሰሎሞን ግን ምን አረገ? ተመልከቱ። አስቀድሞ አባቱ እንደሞተ እሱ የ12 ዓመት ብላቴና ነው። ማን? ሰሎሞን። ምን አለ? እስራኤልን የምመራበት ጥበብ የለኝምና የሰራዊት ጌታ እግዚአብሔር ጥበብ ስጠኝ አለው። ጥበብ ስጠኝ ብሎ ጸለየ። ሰሎሞን ካንተ አስቀድመው እንደነበሩ ነገሥታት፣ ካንተም በኋላ እንደሚመጡ ነገሥታት ሀብትንና የግዛት ስፋትን ሳትለምን ሌሎች ያለመኑኝን ጥበብ ለምነኸኛልና ያለመንከኝን ሀብት ጨምሬ እሰጥሃለሁ አለው።